ሰላም ጤና ይስጥልን። የሰዓቱ መረጃዎች ይዘን መጥተናል። አርቶ ማስቀደም ጀምረናል። የምትሰሩ ስራ ክፉ ስራ ዘላለም ይኖራል። ባለስልጣናቱ ሆይ የህዝቡን እንባ ተመልከቱ ሲሉ ብፁዕ አቡነ ማርቆስ ለባለስልጣናት ያስተላለፉትና ያልጠበቀና ጠንካራ መልዕክት በማህበራዊ ሚዲያ እያናወጠው ይገኛል። ከአዲስ አበባ ወጣ ካሉ መመለስ የለም ያሉት አባታችን ስለ ወቅታዊ ጸጥታ ቀውስና ስለ ሙያተኞች የሞራል መውደቅ ምን አሉ? እንመለከተዋለን። በሌላ በኩል ደግሞ በጎንደር ከደረሰው ጥቃት በኋላ የተጣለው አስቸኳይ ሰዓት ገደብ በጋምቤላ የታወጀው ፍጹም ተሽከርካሪ እገዳና የታጣቂዎች ክልከላ ጥሰው በመውጣት ሙሉ በሙሉ ስለወደሙት ከ50 በላይ መኪኖች ጀዋር መሐመድ የሰጠው አነጋጋሪ መረጃ እናስደምጣለን። ቀን ሲከፋ ቀኑ ሌሊት ይሆናል። በአሁኑ ሰዓት ከዋና ከተማ አዲስ አበባ መውጫ መንገዶች ላይ የተፈጠረው ከፍተኛ ስጋት ሀገሪቱ ወዴት እየመራት ነው? መኪና ሙሉ ሰው እየጠፋበት ስላለው የሱልታ መንገድ ብፁዕ አቡነ ማርቆስ መንግስትን የገሰጹበት አስገራሚ ንግግር እናስደምጣለን። ከዚሁ ጋር ተያያዘ በጎንደር ዩኒቨርሲቲ በመከላከያ ካምፕ ላይ ደረሰው ጥቃት ተቀጥሮ ትናንት ሌሊት ምን ተከስቷል? የታጠቁ ኃይሎች ጣሉትን የአምስት ቀን እገዳ ተከትሎስ በጋምቤላ ተወስኗል። በመጨረሻም ጊዜ ጸጥታ ኃይሎች አጅበው ለመውጣት የሞከሩ ከ50 በላይ መኪኖች ሙሉ በሙሉ ስለመውደማቸው መረጃው ወጥቷል። ሰራዊቱ ወደ ድንበር ይወሰዱ፣ የራስን ህዝብ መጨረስ ይብቃ፣ ይህንን ታሪካዊ ጥሪ አስተላለፉትም ብፁዕ አቡነ ማርቆስ አሁን ላይ ሰላም ያላት አዲስ አበባ ብቻ ነች ሲሉ በይፋ ገልጿል። እኔንና ሌሎች በርከት ያሉ መረጃዎችን እናስደምጣለን። እስከ ፕሮግራሙ ፍጻሜ መረጃውን ላይክ ሸር በማድረግ አብራችሁን እንድትቆዩ አክብሮት እየጋበዝን በቀጥታ ወደ መረጃው እናምራለን። መልካም ቆይታ። ልፍ ካሉ ሙሉ ሰው እየደነገጡ የት እንደወደቀ አይታይ። በመጀመሪያ ከዋና ከተማ አዲስ አበባ ወጣ ሲሉ ባሉ መንገዶች ላይ ስላለው የትራንስፖርት ስጋት፣ ስለ ስልጣን ኃላፊነት እንዲሁም በሙያ ዘርፎች ላይ ስለሚታዩ የሞራል መውደቆች የቀረበን ጥልቅ ማህበራዊ ዳሳና ከሱልታ አለፍ ካሉ እገታ ነው። አዲስ አበባ ብቻ ናት ሰላም፣ እንኳን ማታ ቀን መሄጃ ጠፍቷል በማለት በብቸኝነት ገዢውን መንግስት የተቃወሙት ብፁዕ አቡነ ማርቆስ አስገራሚ ንግግር እናስቀድም። የሰው ልጅ ሰላማዊ እንቅስቃሴ መገደብና በንግድ ስርዓት ውስጥ ያለው መራርባነት የሚኮነው ይህ መልእክት ለብዙዎቹ ማስተማሪያ ይሆናል ተብሏል። በሀገራችን ወቅታዊ ሁኔታ ላይ አስተያየታቸውን የሰጡ አባቶች በአሁኑ ወቅት ከዋና ከተማ አዲስ አበባ ወጣ ብለው በሚገኙ ሁሉም አካባቢ በተለይ ደግሞ ወደ ሱሉልታ በሚወስደው መንገድ ላይ ያለው የጸጥታ ስጋት እጅግ አሳቢ ደረጃ ደርሷል ሲሉ ገልጿል። እንደ አስተያየት ሰጪዎች ገለጻም ዜጎች ከቦታ ቦታ ተንቀሳቅሰው ቤተሰቦቻቸውን ለመጠየቅ በሰርግ ሆነ በልቅሶ ስነ ስርዓት ላይ ለመገኘት በከፍተኛ ፍርሃትና ስጋት ወድቋል ብሏል። ሰው በቀን መጓዝ የማይችልበትና መኪና ሙሉ ሰው የት እንደደረሰ የማይታወቅበት ጊዜ ላይ ደርሰናል ያሉት ጳጳሱ ይህንን ዘመን ቀን ሲከፋ ቀኑ ሌሊት ይሆናል በማለት በትካዜ ገልጸውታል። በዚህ መሀል ግን አዲስ አበባ ከተማ ነምየ በማለትም ሲያወድሱ ተደምጠዋል። አዲስ አበባ ከአራቱ ማዕዘናት የመጡ ችግረኞች መጠለያ የሌላቸውና ከየአቅጣጫው የተፈናቀሉትን ዜጎች በሙሉ አቅፋና ደግፋ የያዘች ሁሉም መጠለያ መሆኗን በማንሳት የከተማዋ ሰላም ደህንነት ተጠብቆ እንዲቆይ ምኞታቸውንም ገልጿል። አስተያየት በሌላ በኩልም በዓለም ላይም ሆነ በሀገራችን ሰማይና ምድር እያበላሽ ያለው የስልጣን ጥመኝነት መሆኑንም በጥብቅ ኮንነዋል። ስልጣን ምን ያህል ታላቅ ቢመስልም ኃላፊ መሆኑን ያነሱት አባቶች ከቀድሞ የአፄ ኃይለሥላሴ ዘመን ጀምሮ የነበሩ መሪዎች ማለፋቸውን በማስታወስም ለምንድን ነው የማያልፍ የሚመስላቸው ሲሉ ይጠይቃሉ። በታሪክ ውስጥ የሚታወሰው የሰው ልጅ ጉልበት ሰውን የሰራው መልካም ታሪክ በመሆን ለማስረዳት በመጽሐፍ ቅዱስ የሚታወቀው የኒቆዲሞስን ታሪክ በምሳሌነት አንስቷል። ከፈሪሳውያን መካከል ዛሬ ስሙ የሚነሳው የኒቆዲሞስ ብቻ መሆኑን በመጥቀስም ባለስልጣናትና ፖለቲከኞች ለሚያልፈው ስልጣን ከሚጨነቁ ይልቅ የማይሞቱ መልካም ታሪክ ጥለው እንዲያልፉና የሕዝብን እንባ እንዲያብሱ መክሯል። ስልጣናችሁ ያልፋል፣ ክፉ ስራችሁ ዘላለም ይኖራል፣ ተጠንቀቁ ሲሉ ገዝቷል። ይህ በማህበራዊ ሂስ በሀገሪቱ ባሉ የተለያዩ የሙያ ዘርፎች ላይ የሚታየው የአሰራርና የሞራል መበላሸት በግልጽ ወቅሰዋል። ሞራልና ተማሪዎች በተመለከተ በዩኒቨርሲቲዎች በቋንቋና በዘር ተከፋፍለው እርስ በርስ የሚጋጩ ሞራልና ተማሪዎች ወላጆቻችሁ አውሬ ሆኖ ብለው ነው ያስተማሯችሁ ሲሉ በቁጭት ጠይቋል። ሞራል በተማሩበት የዶክትሬትና የሳይንቲስትና የእውቀት ሙያ ህዝብን እንዲያገለግሉ ከወዲሁ ጥሪ አቅርቧል። ነጋዴውና የገበያ ስርዓት በተመለከተ በሀገራችን ያለው የንግድ ስርዓት ግልጽነት የጎደለው ገዢን የሚያታልል መሆኑ ተገልጿል።
የ5 ብር ዕቃ 30 ብር ብሎ በመጀመር የሚደረግ አላስፈላጊ ጭቅጭቅና ማታል መቆም እንዳለበት በማሳሰብ በሰለጠኑ ሀገራት እንደሚደረገው እያንዳንዱ ዕቃ የተተመነ ዋጋ እንደወጣ ገዥና ሻጭ ያለምንም ጭቅጭቅ ሊገባይ እንደሚገባ መክሯል። አባታችን በመጨረሻ በተለይ በንጹሃን ደም ላይ የሚረማመዱ ባለስልጣናት ሆነ ስልጣናችሁ ያልፋል፣ ክፉ ስራችሁ ግን ዘላለም ይታወሳል። ከዚህ ስራችሁ ውጡ። የህዝቡን እንባ ስቃይ ተመልከቱ። አሁን በሀገራችን ሰላም ያለው አዲስ አበባ ብቻ ነው። ከዚህ ወጥቶ መሄድ የማይቻልበት ዘመን መጥቷል። ህዝቡን ተመልከቱ። የሚታገቱንና የሚገደለው ህዝብ ተመልከቱ። ሰራዊቱን ወደ ድንበር ውሰዱ፣ ድንበር ይጠብቅ፣ የራሱን ህዝብ መጨረስ በቃ በማለት በምሬት ሲናገሩ ተደምጠዋል። ወደ ቀጣይ መረጃ ስናመራ በጎንደር ዩኒቨርሲቲ ውስጥ በሚገኝ የመከላከያ ሰራዊት ጊዜያዊ ካምፕ ላይ የቦምብ ጥቃት መፈጸሙ ተቀጥሎ በዩኒቨርሲቲው ግቢና በከተማ ላይ ከፍተኛ ውጥረት መንገሱ የሚገልጽ ዜና ዛሬ ወጥቷል። ከዚህ በተጨማሪ ተማሪዎች የዩኒቨርሲቲ ተማሪዎች ትናንት ምሽት ኳሲያው በተፈጸመ የቦምብ ጥቃት ተመሳሳይ በተማሪዎች ላይ ጥቃት ተፈጽሞ ጉዳት ደርሷል ተብሏል። ከዚህ ጋር ተያይዞ በሀገሪቱ የተለያዩ አካባቢ ከምርጫ ዋዜማ ጋር ተያይዞ ስላለው አጠቃላይ የጸጥታ ሁኔታ ዝርዝር መረጃ ወጥቷል። ከስፍራው ከሚወጡ መረጃዎች ለመርዳት እንደተቻለው ትናንት ምሽት 2 ሰዓት አካባቢ ካለፉት ዓመታት ጀምሮ የመከላከያ ሰራዊት አባላት ሰፍረውበት በነበረ የጎንደር ዩኒቨርሲቲ ግቢ ውስጥ ተከታታይ የቦምብ ጥቃት ተፈጽሟል ተብሏል። ይህን ጥቃት አስመልክቶ የቀድሞ የአማራ ፋኖ ብሔራዊ ንቅናቄ አብን አባል አቶ ዘሪሁን ገሰሰ ከስፍራው አገኘሁት ባሉት መረጃ መሰረት ማንነታቸው ያልታወቁ አካላት በተሰነዘረ የሁለት ተከታታይ ቦምቦች ፍንዳታ ምክንያት በሰራዊቱ አባላትና በተማሪዎች ላይ ጉዳት ደርሷል ብሏል። ከዚህ በተጨማሪ ጥቃቱ በተፈጸመበት ወቅት በአቅራቢያ የነበሩ ከ20 በላይ የዩኒቨርሲቲ ተማሪዎች የመቁሰል አደጋ የደረሰባቸው ሲሆን በሚያሳዝን ሁኔታ የሁለት ተማሪ ሕይወት አልፏል ተብሏል። በተለይ ደግሞ ተማሪዎች ላይ ጥቃት የተፈጸመው ኳስ ተሰባስበው እያዩ በነበረበት ሰዓት ነው። ይህን ክስተት ተከትሎ በዩኒቨርሲቲ ውስጥ የሚገኝ ሰራዊት አባላት ጥቃቱ የፈጸሙ ተማሪ ሳይሆን አይቀርም በሚል ጥርጣሬ ትናንት ሌሊቱ ሙሉ በተማሪዎች የመኝታ ክፍሎች ዶርሚታሪዎች ውስጥ በመግባት ከፍተኛ ፍተሻና እንግልት ሲያደርሱ ማደራቸውን ገልጿል። በዚህ ምክንያት አዳሩ በዩኒቨርሲቲው ግቢና በጎንደር ከተማ ውስጥ ከፍተኛ ስጋት ውጥረት ሰፍኖ አርፍዷል ተብሏል። በዚህ የተነሳ ከጠዋቱ 12 ሰዓት በፊት መውጣት እንዲሁም ማታ ከ12 ሰዓት በኋላ ወደ ግቢው መግባት እንደማይቻል የመረጃ ምንጮች ገልጸዋል። ለሞት ተማሪዎች ነፍስ ይማር እያልን የተጎዱ ተማሪዎች በቶሎ እንዲያገግሙ እንመኛለን። በሌላ በኩል ከሰሞኑ በሀገሪቱ ሊካሄድ ከታሰበው ምርጫ ጋር ተያይዞ በአማራ በኦሮሚያ ክልል ውስጥ ያለው ውጥረት እያየለ መምጣቱ ተነግሯል። የአካባቢው የታጠቁ ኃይሎች በሁለቱ ክልሎች ውስጥ የሚገኝ ዋና ዋና የመጓጓዣ መንገዶች ሙሉ በሙሉ መዝጋታቸው ተከትሎ የምርጫው ሂደት በከፍተኛ ስጋት ውስጥ ወድቋል ተብሏል። ከዚህ በተጨማሪ በተለያዩ አካባቢ የተደራጁ የምርጫ ጣቢያዎች ከወዲሁ በታጣቂዎች ጥቃት እየደረሰባቸውና እየወደው መሆኑ የሚጠቁሙ መረጃዎች እየወጡ ይገኛሉ። ይህ የጸጥታ መበላሸትን በምርጫው መካሄድና በነዋሪው የዕለት ተዕለት እንቅስቃሴ ላይ የራሱን ጥላ አሳርፏል ተብሏል። የሁኔታውን አሳሳቢነት ተከትሎ ከሚመለከታቸው አካላት የሚሰጡ ይፋዊ መግለጫዎችና አዳዲስ መረጃዎች ተከታትለን ወደ እናንተ የምናጋራ ይሆናል። በአማራ በኦሮሚያ ክልሎች ታጠቁ ኃይሎች ትራንስፖርት መዘጋት ጥሪ ማድረጋቸው ተከትሎ በጋምቤላ ክልል ደቡብና ብሎች አካባቢዎች የመንግስት የጸጥታ አካላት ጥብቅ የተሽከርካሪ እንቅስቃሴ እገዳ መጣላቸው የሚገልጹ መረጃዎች ወጥተዋል። ከዚህ ጋር ተያይዞ በህዝብ ዘንድ እየተነሱ ያሉ ስጋቶችና አጠቃላይ የጸጥታ ሁኔታ ዝርዝር ወጥተዋል። ከትናንት በስቲያ ጀምሮ በሁለቱ ግዙፍ ክልሎች ማለትም በአማራና በኦሮሚያ ክልሎች የሚንቀሳቀሱ ታጣቂ ኃይሎች ለሚቀጥሉት 5 ቀናት ሙሉ በሙሉ የትራንስፖርትና የተሽከርካሪ እንቅስቃሴ መዘጋቱን ማወጃቸው ይታወሳል። ይህን ተከትሎም ከእነዚህ ክልሎች ውስጥ የሚገኙ ዋና ዋና ሀገር አቋራጭ መንገዶች መዘጋታቸውና የትራንስፖርት መቋረጥ ማጋጠሙ የተለያዩ የሚዲያ አካላት በመዘገብ ላይ ይገኛሉ። ይህ በሁለቱ ክልሎች የተፈጠረው የመንገድ መዘጋት በህዝቡ የዕለት ተዕለት ህይወትና በንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ እያሳደረ ባለበት በዚህ ሰዓት በመንግስት በኩል በከተሞች ላይ ጥብቅ የጸጥታ ቁጥጥርና የአጸፋ እገዳዎች መጣል መጀመራቸው ተሰምቷል። ይህንን የጸጥታ ስጋት ተከትሎ ቀዳሚውን እርምጃ የወሰደው የጋምቤላ ክልል መሆኑ ተረጋግጧል። ከክልሉ ፖሊስ ኮሚሽን የወጣው መረጃ እንዳመላክተው በክልሉ ከዛሬ ግንቦት 23 ቀን 2018 ዓ.ም ጀምሮ ግንቦት 25 ቀን 2018 ዓ.ም ድረስ ለማንኛውም ተሽከርካሪ እንቅስቃሴ ማድረግ በጥብቅ የተከለከለ ሆኗል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አቶ ዶሮ ካሮ እንደገለጹ ከተፈቀደው የይለፍ ፍቃድ ካላቸው ማንኛውም የመንግስት የንግድና የግል ተሽከርካሪ ባለሶስት እግር ባጃጆችና ሞተር ሳይክሎች በሙሉ በእነዚህ ቀናት እንቅስቃሴ ሙሉ በሙሉ ቆሟል ብሏል። ይህንን መመሪያ ጥሰው በሚንቀሳቀሱ አሽከርካሪዎች ላይ ጥብቅ ወታደራዊ እርምጃ እንዲወሰድ ታዟል ብሏል።
ይህ እገዳ የማይመለከታቸው ለድንገተኛ አደጋ ስራ ኢመርጀንሲ ብቻ የሚንቀሳቀሱ የሕክምና አምቡላንስ፣ የኢትዮጵያ መብራት ኃይልና የኢትዮ ቴሌኮም ተሽከርካሪ ብቻ መሆናቸው ታውቋል። ሆኖም ግን እነዚህ ተሽከርካሪዎች ቢሆኑ በየፍተሻ ኬላዎች ላይ ሲጠየቁ የሚያሳዩት የይለፍ ወረቀት የመያዝ ግዴታ ተጥሎባቸዋል። አሁን ላይ የወጡ ባሉ መረጃዎች መሰረት በሀገር ውስጥ የታዩ ካለው ከፍተኛ የጸጥታ ስጋት የተነሳ መንግስት ተመሳሳይ ጥብቅ የትራንስፖርት እገዳዎች በቅርቦች ክልሎች ላይ ሊጥል እንደሚችል ሰፊ ግምቶች ተሰንዝረዋል። ይህ በእንዲህ እንዳለ ከሰሞኑ ሊካሄድ ከታቀደው ምርጫና ከፖለቲካዊ ውጥረቱ ጋር ተያይዞ በተለያዩ ማህበራዊ ሚዲያ ገጾች በርካታ ዜጎች በተለያየ ስጋት ሀሳብ በመስጠት ላይ ይገኛሉ። ይሁን እንጂ የህግ ባለሙያዎችና የፖለቲካ ተንታኞች እንደሚሉት በሀገሪቱ ያለው ወቅታዊ ሁኔታ አሳሳቢ ቢሆንም ህዝቡ መሰል ጥብቅ የጸጥታ እገዳዎችን በሚጣሉበት ወቅት የራሱን ደህንነት እንዲጠብቅና ከጸጥታ አካላት የሚወጡ ይፋዊ መመሪያዎች እንዲተገብር ጥሪ አቅርበዋል። ይህ ባለበት ባለፉት 2 ቀናት ውስጥ በኦሮሚያና አማራ ክልል ታጣቂዎች እገዳ ጥሰው የተገኙ ከ50 በላይ መኪኖች ሙሉ በሙሉ መውደማቸውን ፖለቲከኛው ጀዋር መሐመድ ገልጿል። በተለይ የመንግስት አካላት በግድ ክልከላውን በመጣስ መኪኖች እንዲወጡ በማድረጋቸው ለጥቃት ሰለባ እንዳድርጓቸው ሲገለጽ፣ የመንግስት ጸጥታ ኃይሎች አጅበው ለማሳለፍ ሞክሮም ራሳቸው የጥቃቱ ሰለባ በመሆናቸው የተነሳ ታጅበው የወጡ መኪኖች የታጣቂዎች ሰለባ ሆነዋል ተብሏል። እኛም እንግዲህ በበኩላችን ሁኔታዎችን በቅርበት የተከታተል ይፋዊ መግለጫዎችንና አዳዲስ መረጃዎችን ወደ ለእናንተ በቀጣይ የምናጋራ ይሆናል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ እያለን ይህ መረጃ ለሁሉም ይደርስ ላይክ፣ ሼር ማድረጋችሁ እንዳዘነቁ፣ በአጠቃላይ በአካባቢያችሁ ምን አይነት ክስተቶች አሉ የሚለው በኮሜንት መስጫው ላይ እንድታጋሩን እየጠየቅን ሰላም ለሀገራችን ለመላ ኢትዮጵያ እንመኛለን።